ሰላም ውድ ቤተሰቦቼ እንደምናችሁ ዛሬም በአዲስ ቪዲዮ እንደገና ተመልሰን መጥተናል። ዛሬም ብዙ አዲስ ነገሮችን ይዤ መጥቻለሁ። ዝግጁ ናችሁ? ቀጥታ ወደ ቪዲዮ እንሄዳለን። ካንቺ ጋራ ሲሆን ደስታ ይሰማኛል፣ መጫወት፣ መዝናናት፣ መፈንደቅ። ዛሬ አብርሽ በሰርፕራይዝ አድርጓታል ሄርሜላን። እኔ ከዚህ በፊት እንደዚህ ጠብቀኑ አናቅም። አብርሽ እንደዚህ በጣም ሮማንቲክ የሆነ ሰው እንደሆነ ብዙም አናቅምና አበባ በአበባ አድርጎ ነው የጠበቃት። ምን ያክል ደስተኛ ሆና እየመጣች እንደሆነ እያያችሁ ነው። በጣም ነው የሚገርመው። እኔ እንደዚህ ጠብቄ አላቅም። በዚህ ልክ ያስደስታታል ብዬ አበባ ግን አሪፍ ነገር ነው አብርሽ ዛሬ ይዞላት የመጣው። ያምረኛል ከሚወዱት ጋራ መጫወት ደስ ይላል፣ መፈንደቅ እድሜን ይጨምራል። እንጫወት ተጫወቺ። ጭራሽ ዘፈነላት። ቤተሰብ አብርሽ ዘፈነላት። በጣም ነው የሚገርመው ማለት እኔ አብርሽ እንደዚህ በዚህ ፍጥነት ተቀይሮ እንደዚህ አይነት ሮማንቲክ አይነት ይሆናል ብዬ አስቤ አላቅም። በዘፈን በአበባ ነው የተቀበላት። የሌለ ተደስታለች። በጣም ተመችቷታል። ደስታዋን ከሚገባው በላይ ለመግለጽ ነው የተቸገረችውና አቡና ሊዲያ ጋይስ ባንቺ ነው እግዚአብሔርን በል እውነት በጣም ነው የሚያስቀምጠው። እቺን ደግሞ እንደዚህ ያፈኛለች። ተጫወቺ ዛሬ ያምርብሻል አናናና ፍስቂሳይ በጣም ደስ ብሎኛል። በጣም ነው የሚያምረው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኖርማል ነው። ይሄን ያንስብሻል። አበባ ምናምን ያንስብሻል። ዛሬ ባይዘው ማለት ነው ዲዘምብን ደስ ይለኛል። ከዚህ ላይ ጭራሽ ቤተሰብ ጭራሽ የአበባው ሲገርመን መዝፈኑ ሲገርመን ጭራሽ ዝናብ ዘንቦ ደግሞ የሌለ ድብልቅ ያለ ነገር ውስጥ እንድንገባ ነው የምፈልገው። ዝናብ ናፈቀኝ እያለ ነው። አስባችሁታል? ከምትወዷት ሴት ጋር ወይም ደግሞ ከምትወዱት ወንድ ጋር ሆናችሁ ዝናብ ላይ የምታሳልፉት ጊዜ ማለት እኔ አይኔ ላይ እየዞረብኝ ነው ያለውና አብርሽ የዛሬ ይሄ ፀሐይ ጠፍቶ ድብልቅ ያለ ዝናብ ዘንቦ አሁን ከምትፈልጊው አሁን ካያየሽው ካለሽው ደስታ የበለጠ አሪፍ ጊዜ በእናሳልፍ ምርጫዬ ነው፣ ፍላጎቴ ነው እያለ ይዝናብ ማለት ነው። በስበሰን ወደ ቤት እንግባ። አረ ጌታን ምን ችግር አለ? ከዛ ገብተን እንቀይራለን ማለት ነው። እሺ ችግር የለውም። ከዛ ማለት ነው ይቀጠቅጠን ይበርደን የለ ከዛ ቤት ገብቼ ደግሞ እቅፍ አደርግሻለሁ። አቤት የሚበላኝን አሞራ ሲዞረኝ ነው የማውቀው። ይኸው ዝናብ ይዘንባል። ከዛ በጣም እንቀጠቀጣለን። ዝናቡ ቀጥቅጦን በጣም ሲበርደን ወደ ቤታችን እንገባና ተቃቅፈን ጨርሱትና ኧረ እባክህ ኧረ ይሄ ጉደኛ ስንት አይነት ሰው አለ በእናታችሁ። ወይኔ ጉድ ያለ ያሰማችሁት ቤት ገብቼ አቅፍሻለሁ እንዴ። ማቀፍ እኮ ማረቅ እኮ ትችላለህ፣ ግን በካሜራ ፊት እንደዛ አይባልም። እሺ ሰው እኮ አታሳፍሩና አንደኛ ተመልካቾች ነን አይደል? በዛ ላይ ሲንግሎች ነን። ምንድነው እንደዚህ አይነት ነገር ጥሩ አይደለም። ካሜራ ፊት ሆናችሁ እንደዚህ ወጣ ያሉ ነገሮችን ብዙ እንድናስብ እያደረጋችሁ ነውና ያው ከካሜራ ጀርባ ቢሆን አሪፍ ነው ብዬ አስባለሁ። እንደኔ ያው ብዙ ስላላችሁ ማለት ነው። ይለዋል ይከፋዋል፣ ግን የሆነ ይከፋዋል። እንደዚህ አይባልም። እሺ በቃ ኤፍሬም ቀርካለው ቀሪ ባለ እሰይ ጭራሽ ኤፍሬም የራስ ጉዳይ እያሉት ነው። ሄርሜላን አግኝቷት በጣም ብዙ ነገር አውርቷት ተቆጥቷት ነበርና አሁን የራስ ጉዳይ ኤፍሬም፣ እኛ የራሳችን ህይወት ነው የምንኖረው። ይኸው እየሳንኳት ነው ብሎ ግንባሯ ላይ ኤፍሬም በዚህ ሰዓት ምን እንደሚሆን አናውቅም፣ ግን የራስ ጉዳይ እኔ አይመለከተም። እኛ ደስታችንን የምንፈልገውን ነገር የማድረግ ሙሉ መብት አለንና እኔ ማንም ፋሚሊ በመካከላችን እንዲገባ አልፈልግም። አንቺ የሚያስደስትሽን ነገር እኔ የሚያስደስተንን ነገር ማድረግ እንችላለን ብሎ ሞር የልብ እንዲሰማትና ያኔ የነበራትን ኤፍሬምን አግኝታው ያላትን ነገር ያስከፋትን ነገር እዚህ ጋር እንድትረሳው ነው ሞር ፑሽ እያደረጋት ያለ
አትናገራት፣ ሁለተኛ አትናገራት። እናስተማኛለህ። ሁለተኛ ሲጀምር አንቺ ሲጠሩ ዝም ብለሽ እኔ ምን አሰብኩኝ መሰለሽ? ባንቺ ስም ላንቺ ስል የአበባ ፋብሪካ ልከፍትም በቃ ቀር ይለዋል ልጁ። አይ የምሬ ነው ኤፍሬም። እውነት ምናምን በቀለበት ምናምን አሳበክ ተወዷል። ደግሞ 1 ግራም እኮ ቃል ሰምቷል ዋጋውን። 1 ግራም 29,000 ብር ገብቷልና ዋጋውን ሰምቷል መሰለኝ። አይ በቃ እንደዚህ አይነት ነው። እኔ በጎን አወራዋለሁ። ትንሽ ሲስተም ገባ ማለት የፈራው ነገር ካለ ምናምን። ኧረ በቃ አሁን ኤፍሬም እንርሳውና በጣም ነው የሚያምረው። በጣም ጭራሽ ከዚህ በኋላ እኔ በሌለውበት በእኔ በኩል ያሉ ቤተሰቦችን ጓደኞችን በዛኛው በኩል የሚያሉት ማንንም ሰው አታገኝ። እነዚህ ሰዎች ስታገኝ በጣም እየከፋሽ እየደበረሽ ነው። ከዚህ በኋላ ከኔ ውጭ ማንንም ማግኘታችን እኔን ማግኘት እንኳን ቢፈልጉ አንቺን ከኔ ጋር ነው ሊያገኙ የሚችሉት እንጂ ብቻሽን አግኝተው እንደፈለጉ አንቺን እንዲያሳቅቁሽ ማንንም አልፈቅድላቸውም። የራሳቸው ጉዳይ። በቃ እኔ ምን አሰብኩኝ መሰለሽ? ባንቺ ስም ላንቺ ስል የአበባ ፋብሪካ ልከፍትም ጭራሽ የአበባ ፋብሪካ ነው በስምሽ የምከፍትልሽ። እንደዚህ አበባ የምትወጂ ከሆነ እኔ የፈለገው ለነገር አይሆንም። የአበባ ፋብሪካ ከፍቼልሽ ይሄ የምትፈልጊውን ይሄ የአበባ ፍቅርሽን በሙሉ እንድትወጪ ሙሉ ፋብሪካውን በስምሽ ነው የማደርገው። እኔ ሰዎች ወዴት እየሄደ እንደሆነ እየገባኝ አይደለም። ይሆናል ከዚህ በኋላ ደስ ብሎኛል። የሆነ በጣም ደስ ብሎኛል። ጌታ እኮ ደስታሽን ግለጭላቸው አይደል? እኔም አይዞኝ ደብራት አልፈልግምና እሷ ሲደብራት እኔ ይደብረኛል፣ እሷ ሲከፋት እኔ ይከፋኛል። ስለዚህ ከዚህ በኋላ እንደዚህ አይነት ነገር ታቆማላችሁ። ማናችሁ የምትሆኑ ማለት ነው። በውስጥም ቴክስት የምታረጉላት ምናምን ካላችሁ ከኔ ጋር ነው የምትጣሉት። ዋ ተብላችኋል ሰዎች። ከዚህ በኋላ በሄርሜላን በውስጥ የምትጽፉላት የሆነ ነገር የምታስቸግሯት ሰዎች ከዚህ በኋላ አለቀላችሁ። ከዚህ በኋላ ከእሷ ጋር የተገናኘ ምንም አይነት ግንኙነት የቴክስትም ይሁን በማንኛውም ሁኔታ ጸቡ ከኔ ጋር ነው የሚሆነው እንጂ ከማንም ጋር አይደለም ብሎ ያው ሞር ከእሷ ጎን መቆሙን በደንብ እያሳየን ነው የሚገኘው። ደግሞ በቃ ብረት መዝጊያ ባል እኮ ነው ያለኝ። በቃ ሲያስፈራራ አታዩትም? አብርሽ ብረት መዝጊያ ነው ተብሏል። ያስፈራራልኛል ምናምን ማንም ከዚህ በኋላ ዞር ብሎ አያየኝም። ሞር አንተ እያለልኝ ከጎኔ ምንም ሊሰማኝ የሚችል የደህንነት ስጋት የለም። ብረት መዝጊያ ነህ ተብሏል። አብርሽ ሲደውሉልኝ ማለት ነው በቃ በጣም ቁም ነገር ምናምን የሚሉና እኔ ካሜራ ይዤ ስጠብቃቸው ወይ ካሜራ ይዘው ይጠብቁኛል። የሚያወሩት ነገር ቁም ነገር አይደለም። ያስፈራሩ። እኔ ብቻ ነበር። አሁን ግን እኛ እያልክን ያለው ፕላንክ ምናምን ገባ። ሁሉንም ነገር እኮ ካሜራ ላይ መሆን አይጠበቅበትም ማለት ቤት መግዛት ብናስብ የሆነ እያያችሁ ነው ሴቶች ምን ያክል አስተዋዮች እንደሆኑ። እያንዳንዱን የሚናገራት ነገር ትርጉም እንዳለው በደንብ ነው የሚረዱትና እስካሁን ለረጅም ጊዜ ካንተ ጋር እንደዚህ በቆየንበት ሰዓት ከዛሬዎች እኛ ስትል ሰምቼ አላውቅምና አሁን እኛ እንደዚህ ብናደርግ እዚህ ቦታ ብንሄድ ከአንቺ ጋር የሚገናኝ ነገር እኔንም ይመለከተኛል ኤቭሪቲንግ ከራሱ ጋር እያገናኘ ከእሷ ጋር እንዳለ እየነገራት ነው ያለውና እያንዳንዱ ነገር ምን ያክል ቆጥረው እንደሚጎደርሱባት ሴቶች እዚህ ጋር ነው በደንብ የሚያስተምረን ሁላችንንም። እና እዚህ ጋር ሄርሜላ እያለችው ያለው ምንድነው አሁን እኛ እያልክ ማውራትህ ለእኔ ምን ያክል ክብር እንዳለ ለእኔ ምን ያክል ጥሩ ስሜት እየተሰማኝ እንደሆነና ለወደፊት ካንተ ጋር ለምኖረው ህይወት ሞር በጣም ጠንካራ የሆነ ነገሮችን እያሳየኝ ስለሆነ በጣም ደስ ብሎኛል፣ በጣም ተመችቶኛል፣ አመሰግናለሁ እያለ ነገር የሆነ ነገር እኛ ነው እዚህ ቦታ አብረን እንሂድ ነው እዚህ ቦታ አብረን እናድርግ ነው ያራዳልች ሀብዬ ማለት ነው። ሀብለከው ለም ሀብሩሃ መም አይደለም ሀብለ ነው ከኔ ጋር ህይወት ሊጀመርከው ማንንም ሳትፈራ ግራ ቀኝ ሳታይ ራስን ስሜት አስቀድመክ እኔ እንደማዋጣክ እኔ እንደምወድ እኔ እንደማከብር እኔ እንደማፈቅር እኔ ጋር ሰላም እንዳለ ዛሬ ምስጋና ነው እየተጎደጎደለት ያለው ሰዎች ማንንም ሳትፈራ በእሷም በኩል በቤተሰቦችም በወንድሞችም በእናትም በአባትም በኩል ያለውን ተጽዕኖ ተቋቁመ እኔንና እኔን ብቻ መርጠ ሌላው ነገር ሁሉ ይቅርብኝ ብለ እኔ ጋር ስለሆንክ በጣም ደስ ብሎኛል። በጣም ነው የማመሰግነው። በጣም ነው የምወደህ። ብቻ ብዙ ነገር ነው እያለች ያለችው። ለድተክ
ገብቶክ አንተም ለኔ ፍቅር ኖሮክ ማንንም ሳሰማ ያረዳልች አይኗ ላይ ወዳጅ አክታት አድርግሽ እኔ የመጣው ሰዓት ምንም በቃ እንደ ወንድሜ ነበር ማየው። ቀስ በቀስ ነው እሺ ፍቅሬ የተቀየረው ነው እንዴ? አዎ ነው መሆንም እንደ ወንድሜ ነው ማየው ነው። አዎ ጭራሽ እንደዚህ ሰለ ደግሞ በጣም አትኩራብኝ። እኔ እንደውም ጭራ በፊትም ሲጀመር እንደ ወንድሜ ነው ማየው። ሴቶች በጣም የኛ ልብ ከሚሰብሩበት ነገር አንደኛው ነገራቸው ምንድነው? ወንድሜን ትመስላለህ። ይሄን ያክል ረጅም ጊዜ ከመጡም በኋላ ደግሞ ወንድሜ ነው የምትመስለኝ ምናምን እንደ ወንድም ነው የማይ ምናምን የሚሉት ነገር አላቸው። ከዚህ ነገር ያውጣችሁ ነው የሚባለው። ያው እየቀለዱ ቢሆንም እነሱ ግን አብርሽ በደንብ እሷ ሞር ባመሰገነችው ቁጥር ኩራት እየተሰማው ሲመጣ ትንሽ ቀዝቀዝ እንዲል መሬት ረገጥ እንዲያደርግ ነው ይሄን ነገር እየነገረች ያለችው። እሱ ደግሞ ትወጂኝ ነበር ከዚህም በፊት እኔ 400 ሺህ በገባሁበት ሰዓትም አይንሽ ላይ ፍቅር ስትመጪ አይንሽ ላይ ፍቅር እያየው ነበር። አሁንም ያን ነገር ነው እያስቀጠልሽ ያለሽው እንጂ እንደዚህ ወንድም የምትዩ ዝባዝንኬ ምናምን ነገር የለም። ድሮም ትወጂኝ ነበር። አሁንም ምንድነው የሚባለው? በጣም ነው የምትወጂኝ። እኔም እንደህትልሽ አጅ እንደልሽ እኔም ስለዚህ እቺ ቴክስታውን በጣም ደስ ይላል። በድጋሚ አረ ሰዎች እንዲህ እኔ ዝም ብሎ መሳሳም ግን ጥሩ ነው እዚህ ቦታ ላይ ምናምን። አረ ካሜራ ፊት እውነት አይነፋም፣ ይደርሳል። የት ይቀርባችኋል? ይኸው ቤት ሄዳችሁ ብቻችሁን ስትሆኑ እንደፈለጋችሁ። እዚህ ጋር ግን እኛ ብዙ ሰዎች አሉ። ወደ አታስብሱን ሰዎች። እንዴ ምንድን ነው? ወይኔ ጉድ ለጣጠፍኩበት ግን ትንሽ ነው ይሄን እኮ በቃ አይ ኤርሚ ሌላ ሰው እንዳይስመኝ ነው። ሌላ ሰው እንዳይስመኝ ሳይሆን ዞሮ እንዳያዩክ እንደምን መተባበር እንዴ ምን ችግር አለ? ተባበርክ እንዴ? ተባበር እንዴ? እሺ ለማንኛውም ጨጓራሽ አታቃጥለኝ። እሺ ቀደም ምንድነው ያለችው የነበረው? አንቺ ጋር ማንንም ጋር ቴክስት ቢያደርግ ሊያወራሽ ቢሞክር በስልክም በምንም ከኔ ጋር ነው ጸቡ፣ ማንም ደፍሮ ሊመጣ አይችልም ምናምን እያላት ነው። እና አሁን በተቃራኒው እሷ ስትጠይቀው ደግሞ ምንድነው ያው ጀስት አድናቂዎች ሊሆኑ ይችላሉ። አድናቂ ደግሞ አይገፋም። የሆነ ፍቅር መስጠት አለብሽ። የሚያከብርሽ የሚያደንቅሽ ሰው ሊሆን ይችላል እንጂ የተለየ ሰው ስለማይሆን ብዙም አትፍሪ ምናምን ብሏል። እሷ እንዴት እንደዚህ ትለኛለህ? ያኔ እኔ ካወራሽኝ እንደዚህ ያደርጋችኋለሁ ስትላል ነበር። ጨጓራዬን አትላጠው። ምን አይነት ሰው ነህ እባክህ? አሁን ዛሬ ይሄን ነገር እያሳለፍንበት ባለበት ሰዓት እንደዚህ ነገር መናገርም ጥሩ አይደለም ምናምን እያለች አይ ኖርማል አይደለም። እንዴት ነው አብርሃም የፍቅር ሰው ነው። በእርግጥ ግን ደግሞ እንደዚህ አበባ ምናምን ስትሰጥ ሳይክ አንዳንድ ነገሮች እየተለወጡ ነው። እየተቀየረብሽ መጣ። በጣም እየተቀየርክ ነው ያለው። አንቺ ያለኝ እንደዚህ ነገር እኛም ገርሞናል እንዳንቺ ይመስለኛል። ከዛም አቅጣጫ ያለው ግፊት ይመስለኛል በጣም ከአንቺ ጋር እያጣበቁ ከእሷ ጋር እያጣበቁ ያለውና ለዛ ነው ሞር በጣም ዛሬ ሮማንቲክ እየሆነ በጣም ሮማንሱን ከፍ 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 እያደረገው ነው ያለው። እና ሞር እኛም የሚመስለን እንደ ቤተሰብ እንደ ተከታታይም ደግሞ ከዚህ በፊት በሩታ በኩል የነበረውን ነገር ሞር እዛ ጋር ቦታው አግኝተውት ከደስታም ጋር የነበራቸው ነገር በጣም እንትን ብሎታል፣ ረብሾታል። እና አሁን ለዛ መልስ የሚሆን የተመጣጠነ ነገር ነው እዚህ ጋር እየሰራ ያለውና ሞር ይሃም ይመስለናል አሁን ላይ ያለውን ለሄርሜላ እያደረገላት እየሰጣት ያለውን ነገር በጣም ከፍ እያደረገው ያለው ቤቱ እየጨመረ ሲመጣ ይድበት ከአበባም አልፎ ሌላም ነገር ራሴንም እኩል ሰጥ ይችላል። እኔ አሁን በትንሽ ጊዜ ያዘው ብዬ ነው እንጂ ነገ ከነገ ወዲያ ራሴንም ልሰጥ ይችላል። ያንተ ራስ ጨዋታ ዛሬ ጨዋታ አብሽ ምንድነው የቀመሰው ሰዎች? አረኛንም አቅምሰን ከቀመስክ ነገር እንዴ በቃ እኔ ዛሬ አሁን ይሄ ነገር ቀላል ነው። እኔ ትንሽ ጊዜ ያዝ ላድርገው ብዬ ነው እንጂ ሁሉን ነገር እስከ መቼ እንደሆነ ባይገባንም ያው ቀለበት አድርጎላታል። እስከ መቼ እንደሚይዘው አናውቅም። ትንሽ ያዝ እናድርገው ብዬ ነው እንጂ ሁሉንም ነገሬን ሰጥቼሻለሁ እንዳታስቢ። እቺ በጣም ትንሽዬና ሚጢጥዬ ነገር ነች። ሰፊውና ትልቁ ነገር ወደፊት ነው ያለው። ያኔ ደግሞ በደንብ ነው ማስገርምሽ ይላል። ምንድነው ለምሳሌ? አረ ይሄ ነው ድንግልና የለም።
ጭራሽ ይመለሳል እንዴ ሰዎች? ያው ለወንድ አይባልም ብዙ ጊዜ ያው ለሴት ነው ግን ይመለሳል። እንዳጎጂኝ ምናምን ይራት ነው። ሴቶች ስትባሉ ምናምን የልባችሁን ካደረሳችሁ በኋላ ይባላል አይደል? ማለት ወንዶች አሚን። እና ብቻ ብዙ ነገር ነው ዛሬ ያለው እንግዲህ እንዴ ሄርሜላ እንደዚህ አይደለም ባለፈው ደብሮሽ ነበር ኤፍሬምን አግኝቼው ምናምን ብላ እምባ እንቋት ነበር። አሁን ግን ስትመጣ ቤትም ሳልገባ ነው የመጣሁት። እምባ እንቋት ነበር። አሁን ግን ደስተኛ ሆናለች። አራው በደንብ እኔ ደግሞ ሁሌም እንደዚህ ደስተኛ እንድትሆኝልኝ ነው የምፈልገው። ነገም ከነገ ወዲያም ሁሌም ማለት ነው። ኤፍሬምን ካገኘችው በኋላ ትንሽ ተረብሻ ነበርና አሁን ግን ያው እንደምንየው በጣም ፍክት ብላለች፣ አምሮባታል። አብርሽም ይሄ እንክብካቤ ይቀጥላል። ሁሌ ደስተኛ ፊትሽ ላይ ሳቅ ያለባት ሁሌም ጀስት ኮንፊደንት የሆነች አይነት ሚስት እንድትሆኚ በጣም ከጎንሽ ላግዝሽ ልረዳሽ ዝግጁ ነኝ ብሏል። ይመቻችሁ ሰው ቤተሰብ። የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው ቪዲዮ እንደገና እንገናኛለን። አካውንቴን ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ።